አንዳንድ ሰው ጠንቋይ ነው የሚያገለግለው። በቃ በህይወት ዘመኑ ጠንቋይ እንዳገለገለ የሚሞት ሰው አለ። ብዙ ነገሮች አሉ አገልግሉኝ 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 የሚሉ። ከዛ መካከል ደግሞ በጣም እግዚአብሔር የረዳው እግዚአብሔር ያደለው እግዚአብሔር ብርሃን ያበራለት ደግሞ እውነተኛውን አምላክ አገልግሎ ያልፋል። ክብር ለእግዚአብሔር ይሁን። ማንም ሰው ጌታን ሲያገለግል ቢያውቃቸው በጣም ይጠቅማሉ ብዬ የማስባቸውን እንግዲህ በቆየሁባቸው አመታቶች ውስጥ በምን ኮንቪክሽን በምን አንደርስታንዲንግ ነው ጌታን የምታገለግለው ብትሉኝ አሁን በማካፈላችሁ አንደርስታንዲንግ ነው ማለት ነው። የመጀመሪያው ማንም ሰው እግዚአብሔርን ሲያገለግል ማወቅ አለበት ብዬ የማምነው የተለቀቀ ሰው ነው እግዚአብሔርን የሚያገለግለው። ተይዞ አገልግሎት የለም። አገልግሎትን በተመለከተ አቋሜን ከቀየሩ ዋና ከምላቸው የመጽሐፍ ቅዱስ ክፍሎች አንዱ ዘጸአት ምዕራፍ 8 ቁጥር 1 ነው። ዘጸአት ምዕራፍ 8 ቁጥር 1 እግዚአብሔርም ሙሴን ተናገረ፣ ወደ ፈርዖን ግባ እንዲህም በለው እግዚአብሔር እንዲህ ይላል ያገለግለኝ ዘንድ ሕዝቤን እንዴ ያገለግለኝ ዘንድ የሚለው ኮንሴፕት ከየት መጣ? ኖ እነሱ እኮ አላሰቡም። ለማገልገል እኮ አላሰቡም። የእስራኤል ልጆች ካገለገልን አይቀር አንተን እናገልግልህ፣ ግን እንዳናገለግልህ ተይዘናል፣ ስለዚህ አስለቀቀን ቢሉ ሴንስ ይሰጣል። ጥያቄያቸው በትክክል ተመለሰ ማለት ይቻላል። እግዚአብሔር ግን ከጥያቄያቸው አልፎ የልቡንም ሐሳብ ነው እየተናገረ ያለው እንጂ ለፈርዖን ልቀቅ አይበቃውም እንዴ? ደሞስ ምን አገባው? ለምንስ ቢለቀቅ ህዝቡ? እዚህ ውስጥ ዋናው እንድንመለከት የፈለኩት ነገር ምንድን ነው? የተያዘ ሰው ኦልሬዲ ተይዟልና እግዚአብሔርን ማገልገል አይችልም። አሁን እኛ ልክ በግብፅ የነበር ህዝብ ግብፅ ማገልገል እንዳልቻለ ሲፈታ ሲወጣ እንደሆነ ያገለገለው እኛም በዓለም ውስጥ ሆነን ሙሉ የእግዚአብሔር ሐሳብ ሊገባን አይችልም። አንዳንድ እጃችን ላይ እግዚአብሔር የሰጠንን አገልግሎት የምናየው ከእግዚአብሔር የፈለቀ ሐሳብና እግዚአብሔር በታላቅ ደስታ የሚቀበለው ሳይሆን የሚመስለን እኛ ጥሩ ጭንቅላት ስላለን የጌታን ውለታ ማንረሳ ሰዎች ስለሆንን እንደው ቁጭ ብለን አስበን እንደው ምን ላርግለት ለዚህ ጌታ ግን ባገለግለውስ ብለን የተነሳን ይመስላል አያያዛችን። እኛ ለጌታ በቃ ጥሩ ሰዎች ስለሆንን ውለታ ልንውልለት የተነሳን ስለሚመስለን ውለታ ደግሞ ሲቻል ስለሆነ የሚደረገው የቻልንለት እናገለግላለን፣ ያልቻልንለት በቃ ማን ነው የሚጠይቀኝ በሉ ይላል። ለምን? ውለታ ነው። ሌላው የገረመኝ አገልግሎትን እግዚአብሔር ከ3 ከ4 ሰው የሚጠብቅ እንዳይመስላችሁ። ያገለግለኝ ዘንድ ህዝቤን ልቀቅ ማለት ከተለቀቀ ህዝብ ሁሉ አገልግሎት ኤክስፔክት አደርጋለሁ ማለቱ ነው እግዚአብሔር። ይሄን ስለማናስብ ግን አንዳንድ ጊዜ እግዚአብሔርን ማገልገል የ3 ሰው ስራ ይመስለናል። ሌሎቻችንስ ከቻልን ስለዚህ አሾልኮ ሐሳቡን ይገልጣል እግዚአብሔር። እንዲህ ነው እንድታገለግሉኝ የምፈልገው። እንዴት? ነፃ የወጣ ሰው ሁሉ እኔን እንዲያገለግል እፈልጋለሁ አለ እግዚአብሔር። ልንገራችሁ እግዚአብሔርን ማገልገልን ሳስብ የምለማመደው ወደፊትም በህይወቴ ክሊርሊ በቃ ገብቶኝ ዲላይትሊ ደስ እያለኝ የጌታን ስራ ሰርቼ ማለፍ የምፈልገው በዚህ መረዳት ያገለገልኩ እንደሆነ ነው ብዬ አምናለሁኝ። የምታገለውም ወደዚህ ለመገስገስ ነው። ለመሆኑ እጅ ላይ ያለውን አገልግሎት እግዚአብሔር የከፈተልህን በር እግዚአብሔር የሰጠህን ይህንን ጸጋ እንዴት ነው እያየህ ያለኸው? እኔ እንዴት እንዳየሁት ልንገርህ። ይጠቅምህ ይሆን? ልንለያይ ነው፣ ልንሰናበት ነው። ከደማስቆ መንገድ ላይ ከተገለጠልኝ ጊዜ ጀምሮ አሁን ይሄው መሄጃዬ እንደሆነ እየታወቀኝ ስለሆነ ከዚህ በፊት በሁለት ሐሳብ እቸገር ነበር። ልሂድ ልቆይ፣ አይ ልሂድ የሚለውን ተውኩና ልቆይ ብቆይ ነው እግዚአብሔር ሐሳብ ብዬ ቆየሁ። ያሁኑ ግን የመጨረሻ መሄጃ ይደርሷል። ምተውልህ ሌጋሲ በተለይ አገልግሎትን በተመለከተ እንዲህ ካሰብክ ጤነኛ ነህ። እኔ እንደማወራልህ ካሰብከው አገልግሎት የምታይበት መነጽር አሁን በምጽፍልህ መንገድ ከሆነ ረጅም ትሄዳለህ። ምንም አትሰናከል፣ ምንም አትሆን። ከዚህ ውጪ ፐርስፔክቲቭህ ግን ከዚህ ውጪ ከሆነ በጣም ስትራግል ታደርጋለህ። በምን ቀን ነው የገባሁበት ልትል ሁሉ ትችላለህ። ሪግሬት ልታደርግ ትችላለህ። እንደሱ አይነት ቀን እንዳይገጥምህ ልጻፍልሃልና አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ይሄም አገልግሎትን በተመለከተ ያለኝን አስተሳሰብ ሼፕ ካደረጉ የመጽሐፍ ቅዱስ ጥቅሶች አንዱ ይሄ ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አገልግሎትን በተመለከተ ብናቅ ይጠቅመናል ብዬ የማስበው ሁለተኛ ፖይንት አገልግሎት ሹመት መሆኑን ጠንቅቀህ እወቅ። የሚገባኝ ምን እንደሆነ ታውቃለህ? ከሰው በታች ሊያረገኝ እንደጠራኝ አይደለም የሚገባኝ። ሊያዋርደኝ እንደነካኝ አይደለም የሚገባኝ።
ክብር ለእግዚአብሔር ይሁን። ታዲያ ለምንድን ነው ከሰው መካከል መርጦ እንደ ሾመኝ ነው የሚገባኝ። እንደ ሹመት ካየኸው ረጅም ትሄዳለህ፣ ገልብጠህ ካየኸው ግን መጫወቻ ነው የምትሆነው። ቴክ ኬር ነው እያለ አገልግሎት ሹመት ነው። ሐዋርያት ሥራ ምዕራፍ 20 ላይ እንደምታስታውሱት ለኤፌሶን ሽማግሌዎች ሲናገር ጳውሎስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው እንድትጠነቀቁ እያለ ይናገራል። እና የምር ጌታ ገብቷቸው ጌታን ያገለገሉ ሰዎች ሪግሬት እያደረጉ እየተጸጸቱ እድሜያቸውን አልጨረሱ። በፍጹም ሹመት ምርጥ ነገር ነው። በቃ ናቹራሊ እኮ ሹመት እኮ በጣም የምንሮጥለት ነገር ነው። አገልግሎት ጋር ሲመጣ ግን ይሁን ግፋው ይለናል። በቃ ይሁን ሌላ ሰው ፈልጉ ምናምን እንደዚህ እንላለን። ይሄ የጤንነት ምልክት አይደለም። የጤንነት ምልክት አይደለም። ሶስተኛውን ሐሳብ ላንሳና ጨርሳለሁ። እዚሁ ክፍል ላይ ነው ያለው። ሶስተኛውም አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ይላል። ጌታ ኃይል እየሰጠኝ በሄድኩባቸው ከተሞች ሁሉ ድል ማገኘው ምናምን ለምንድን ነው ከተባለ ሾመኝ። እኔም ገባኝ። ከሰው መካከል መርጦ ለዚህ አገልግሎት እንደ ሾመኝ ገብቶኛል። በቃ እንደለየኝ ገብቶኛል። ሌላው ደግሞ ነገር ምንድን ነው ይላል ጳውሎስ? ታማኝ አድርጎ ስለቆጠረኝ ይላል። እያችሁ አገልግሎትን ስናስብ ታማኝ ሆኖ መገኘት ያስፈልጋል። እንደፈለኩ ቢይዘው አገልግሎት ከእጅ አይወጣም። ሞክረው ይወጣል። ሲወጣ አይተናል። ከሰው እጅ ላይ መፈለግ እየፈለጉ አታስፈልግም ተብለው ያውቃሉ ሰዎች። በቃ ወረወሩት፣ አሽቀንጥረው ወረወሩት ከእጃቸው ማለት ነው። ሹመቱ የሚቀጥለው ታማኝ ሆኖ ከተገኘ ነው። እስቲ ታማኝነትህን አፍርሰው፣ ከባድ ዋጋ ትከፍላለህ። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ጌታ ኃይል የሚጨምርላቸው ፌዝፉል ለሆኑ ሰዎች፣ ማኒፑሌት ለሚያደርጉ ሰዎች ኃይሉን አያፈስም ጌታ። ሌላ ኃይል ነው ኦፕሬት የሚያደርገው። በደንብ ስሙ። ለሚያምታቱ፣ ለሚያታልሉ፣ ሹልክልክ ለሚሉ ሌላ ፐርሰናል አጀንዳ ላላቸው ሰዎች እግዚአብሔር ኃይሉን አያባክንም። በፍጹም አይሆንም። የጊዜ ጉዳይ ነው እንጂ ክስክስ ብሎ ነው የሚወድቀው። እንደዚህ አይነት አካሄድ ታማኝ አድርጎ ስለቆጠረኝ ማለት አንዱ እግዚአብሔር ቼክ የሚያደርገው ፌስፉልነስን ነው። ደግሞ የሚገርማችሁ በደንብ ስሙኝ፣ የታማኝነት መፈተሻ ጣቢያው የጥቂቷ ቀን ነች። ጌታ መጣ። ይሄንን በጥቂቱ የታመነ በብዙ ምን ይሆናል? መፈተሻ ጣቢያውን አለማወቅ ነው አንዱ ገደል የሚከተን። አሁን እኛ ቢሆንልን ደስ የሚለን ጌታ በትልቅ ሌቭል ፈትሸኝ እንለዋለን። እንኳን ጌታ እኔ እንኳን ከጌታ ኮርጄ እቺን ዊዝደም አንድን ሰው ስፈትሸው በጥቂት ነው። አሁን አንድ ሰው ድርጅት አለው እንበል። በዛ ድርጅት ውስጥ አንድ ሰራተኛ መቅጠር ካሸር መቅጠር ፈለገ እንበል። ካሉ የሥራ መደቦች አንዱ ገንዘብ ተቀባይ ነው፣ ካሸር ነው። ካሸር ሲቀጥር ባለ ድርጅቱ የቀጠረለት የመጀመሪያ ዕለት ካሸሯ ሴት ከሆነች ካሸሯ ስትገባ ያው እንግዲህ ቤቱ ይሄን ይመስላል፣ በቀን የምንሰራው ይሄን ያክል ነው፣ በዝም ብለሽ ስሪ ብሎ ትቶላት አይሄድም። የት ያውቃታል? መንትፌ ብትሆንስ? ስለዚህ ምንድን ነው የሚያደርገው? የዕለት ዕለት አይኗን ያያታል፣ እንደው ነገረ ስራዋን ይከታተላል። ምናምን ቅጭቅጭቅጭ ካለችም ይላል፣ ከተረጋጋችም ጥሩ ሰው ነው እንግዲህ ያገኘሁት ይላል። እቺን ዊዝደም ኬት አመጣሃት? ኬት አመጣለሁ? ከእግዚአብሔር ኮርጄ ነው። በጥቂቱ የታመነ በብዙ ምን ይሆናል? ማቴዎስ 25 የመፈተሻ ጣቢያው የጥቂቱ ቀን ነው። ይሄን ወቁ ነው የሚለው መጽሐፍ ቅዱስ። ግን ይሄን ካለማወቅ የተነሳ አሁን አንዳንድ ሰው እግዚአብሔር ማገልገል ሲያስብ እዛ ሰቅሎ አስቀምጦታል። ያቺ ቀን ስትመጣ ኦይ ጌታ መቼም እንደው ያቺ ቀን ስትመጣ ይላል። እንደው አንድ ሰው የለም አጠገብህ ያቺ ቀን እስክትመጣ። እነዚህ ሯጮቻችን አይታችኋቸዋል፣ ኢትዮጵያን ወክለው የሚሮጡት በአንድ ቀን የቦስተን ማራቶን ሯጭ የሆኑ ይመስላችኋል? እኔ ከኢንተርናሽናል ነው የሚጀምረው የሚል አትሌት ማን ይሰማዋል? ከናሽናል ጀምር እንጂ ነው የሚባለው። ከናሽናልም በፊት በቆጂ ጀምር ነው የሚባለው።
በቆጂ ዳገት ላይ ሮጠህ ሳታሳይ እንዴት ነው ለናሽናል የምትሮጠው? ናሽናል ሳትሮጥ ሚኒማ ሳታሟላ ኪሎህን ሳትቀንስ ጤንነት አስብ። እኔ ሩጥ ብል ማለት ነው። አሁን የቦስተኑን እኔ እወክላለሁ ኢትዮጵያን ምናምንና ደህና ልጅ ነበረ ነው መባል። በደንብ ስሙኝ። አሁን አንዳንድ ሰው አገልግሎትን ሲያስብ ኢንተርናሽናል ይላል። ኧረ ግድ የለህም። ኧረ ከኢንተርናሽናል አይጀምርም። ራስ እኮ ቃሉ ኢንተር እኮ አለ ከፊቱ ከናሽናል ኢንተርናሽናል እኮ ነው። ምን አይነት እኮ እብደት እንደሆነ አንዳንድ ጊዜ በእውነት በጣም ኤክስትራ ኬር የሚፈልግ አንድ ሰው እግዚአብሔር አጠገባችን አስቀምጦ እዛ ነው ማገልገል ብናስበኝ እዛ ነው። ታማኝ አድርጎ ስለቆጠረኝ ማለት የሰጠኝን ማለት ነው። በቃ እግዚአብሔር ፊቴ ያመጣውን የሰጠኝን ሳልመርጥ እንዳገለግል ሾመኝ ማለት ነው። አገልግሎት የማይፈልግ ምን ፍጥረት አለ አሁን በዚህ ምድር ላይ? ይሄ እኮ የተሰበረ ዓለም እኮ ነው። የወደቀ ዓለም እኮ ነው። ብዙ እኮ ክራይሲስ ያለበት ዓለም ውስጥ እኮ ነው ያለነው። አስቡት፣ አንድ ሰው አሁን ላገልግል ብሎ ከተነሳና እግዚአብሔር በልቡ ሸክም ከሰጠው እግሩ ወጣ እንዳለ አለ አገልግሎት። ግን እንደዛ ስለማናስበው አንድ ቀን እያልን በቃ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ይላል። ለታማኞች ኃይል ያበዛል እግዚአብሔር። ክብር ለጌታ ይሁን። በጥቂቱ ለሚታመኑ በኃይል ላይ ኃይል፣ በሞገስ ላይ ሞገስ፣ በጸጋ ላይ ጸጋ እየጨመረላቸው ይሄዳል ማለት ነው። በጥቂቱ ታምነው ዳርቻቸው ስለሰፋ ሁለት ታሪኮች ከመጽሐፍ ቅዱስ ላንሳና ልጨርስ። አንደኛው መጽሐፈ ሩት ላይ የሩት ታሪክ ነው። አሁን ሩትን ብዙ ኳሊቲ ልታዩባት ትችላላችሁ። ወለል ብሎ ከሚታየኝ የሩት የህይወት ፕሪንሲፕል በጥቂቱ መታመን የሚለው ምኑ ጋር ነው በጥቂቱ የታመነችው ካላችሁኝ፣ ከኑሃሚን ጋር ያገናኛት ጋብቻ ነው። የጋብቻ ዝምድና ነው። የኑሃሚን ልጅ ሚስት ነበረች። ምንም ልጅ ሳይተኩ ምናምን በቃ ልጆቿ ሁለት ወንዶች ልጆቿ ሞቱ፣ ባሏም ሞቷል፣ ብቻዋን ቀረች በሰው ሀገር ማለት ነው። ደግሞ የክፋቱ ክፋት ጥላ የወጣችው ሀገር ቤተልሔም ደግሞ ተጎበኘና ምርት በምርት ሆነ። ከዛ ተነሳችና አገር እገባለሁ አለች። ትገቢያለሽ? አዎ እኛም አብረንሽ እንገባለን። መንገድ ጀመሩ። የምታውቁት ታሪክ ነው። ከዛ መንገድ ላይ አስቁማ ግን አንድ ነገር ስሙኝ አለቻቸው። ምን? ባል አታገኙም። ያው የኔን ልጆች አገባችሁ ግን ሞቱባችሁ ቀድመው፣ ልጅም አልወለዳችሁም። ሶሪ ያዝናለሁ። በእርግጥ እኔም ባሌን አጥቻለሁ፣ ለልጆቼን አጥቻለሁ። በቃ አብረን ነው ሀዘናችንን ያሳለፍነው። ግን አንድ ነገር ወቁ፣ አሁን እኛ ሀገር ሄጄ እንደው ቀንቶኝ ባል አግብቼ ቀንቶኝ ልጆች ወልጄ ልጆቹ ደርሰው አድገው ለጋብቻ ጠብቃችሁ ታገባላችሁ ሲባል አንደኛዋ የመኖር ትልቅ ኦብጀክቲቫ ባል አግብተው መኖር ስለነበረ ሶሪ እኔ አልከተልሽም አለቻት። ቴንክ ዩ ይሄን እኮ በግልጽ እኮ እንድንነጋገር ነው። ኦኬ ባይ ባይ ሄደች። ወርፋ ሩት አንቺስ አለቻት። እኔ አልሄድም፣ አብረሽ ነው የምሆነው። ለምን? ህዝቤ አምላክሽ የት የምታውቀው ህዝብ የት የምታውቀው አምላክ ከኑሃሚን ወሬ ውጪ ሌላ በምን ታውቀዋለች? ይሄንን የምትለውን ነገር ሩት እንደዚህ ነው የሆነችው። ባወራሽልኝ ወሬ መሰረት ያልሽውን አምላክና ያልሽውን ህዝብ አብሬው መሆን እፈልጋለሁ። ተመልሼ ማገር ያለ ጭክን እንዳለች አወቀች ሩት። ከዚህም በላይ በልቧ አለ ብዬ አስባለሁ። እዛ ጋር ባትናገረው ምዕራፍ 1 ላይ ሄዳ ያደረገችው ተግባሯ ስለሚገልጠው እደፍራለሁ እንደዚህ ብዬ ለመናገር የሩት ልብ ውስጥ ይሄ ነበረ ብዬ። ምን? ኑሃሚን አንቺ ሀዘን የደቆሰሽ አሮጊት ነሽ ይመስልሻል እንጂ አሁን ሄደሽ ሰርቫይቭ ማድረግ የምትችይ የሚያገለግልሽ ሰው ያስፈልግሻል። እንዴት እንዲህ ትላለህ? ሄዳ አገለገለቻታ። ክብር ለእግዚአብሔር ይሁን። ይሄን እኮ ነው ያደረገችው። ለሀዘን የኔ ሀዘን ትኩስ ነው። እንደው አንቺ ቢያንስ ባላግብተሽ ልጆች አይተሽ ወግ ማድረግ ምናምን የሚባለውን አይተሻል። እኔ እሱንም አላየሁም። ይሄም ሆኖ ግን አንቺ የሚያገለግልሽ ሰው ያስፈልግሻል። አንቺ ሀዘን የደቆሰሽ ሴት ነሽ። አንቺ አግኝተሽ ያጣስሽ ሴት ነሽ። እከተልሻለሁ። ኦኬ ነይ። ሄዱ፣ ደረሱ። እንደደረሱ ማንን ሰርቭ ሲያደርግ ነው የምታዩት? ሩት ኑሃሚንን
ሲሆን እኮ ያገሩ ሰው ማን ነው? ኑኃሚን ነች እኮ ያገሩ ሰው። አያችሁ፣ ሩት በጥቂቱ ታምና አጠገባ ያለችውን አሮጊት የማገልገል መንፈስ ባይኖራት ኖሮ ምንድን ነው የምትላት ኑኃሚንን? እኔ እንግዲህ የሰው ሀገር ሰው ነኝ ታውቂያለሽ ብላ ጥፍሯን እየሞረደች የሰው ሀገር ሰው ነኝ አንቺም እየመጥቼ ነው እኔ ቤተልሔም እኔ ታውቃታለሁ ውጭና እንደሚሆን አርጊ። መንገድ ዳርም ቆመሽ አግኝቻጣው ብትይ እንኳን አግኝተው ላለማጣት ብለው እንኳን ሰዎች ሊሰጡሽ ይችላሉ ማለት ትችል ነበር። ስለዚህ ሩት አንቺ ቁጭ በይ አለቻት። ለምን? አንቺ ሰርቪስ ያስፈልግሻል፣ አገልጋይ ያስፈልግሻል። ማንም አያይም። አሁን እኔና አንቺ አብረን የምንኖረው አሁን ከማንም ክሬዲት ፈልጌ አይደለም፣ ግን በቃ ልቤ እንደዚህ ነው የሚለው። አገልግያት ይለኛል፣ አገልግል ይለኛል ውስጥ። ይሄ ማለት ታዲያ ሩት ውስጥ የለም? ሩት አገልግያት ይለኛል የሚል መንፈስ ውስጧ ነበር። ከዛ ሄዳ እጭት ያደረጉትን ሲያዝረከርጎላ ይዛ መታ በስቲ አንቺ ሐዘን የደቆሰሽ አሮጊት ምስኪን፣ በበፊት ክብርሽ ማን ያቅሻል አንቺ ኑኃሚን ናት አይደለችም ብሎ ተንጫጫ እኮ ህዝቡ። የሚገርም እኮ ነው እያለች ታበላታለች። ነገም ሄዳ ቃርሚያ ታመጣለች፣ ታበላታለች። በጥቂቱ የታመነን ሰው አይቶ የማያልፍ የሰማይ አምላክ እግዚአብሔር አያት ሩትን። ማን አያት ልትሉኝ ነው ታዲያ? እግዚአብሔር ነው እንጂ አያት እግዚአብሔር አያትና እንዲህ ያለ ይመስለኛል። በቃ እግዚአብሔር በጥቂቱ የታመነንና በብዙ መሾም ስራዬ ነው። ስለዚህ የእርሻውን ባለቤት ፕሮሰሱን አለፈ፣ ተደረገና መጽሐፈ ሩት ምዕራፍ 4 መጨረሻ ላይ እግዚአብሔር በስተርጅና ኑኃሚንን አሰባት። በማን በኩል? በሩት በኩል። በጥቂቱ የታመነ ዳርቻው ይሰፋል። እጅሽ ላይ ምን ተቀምጧል ነው ጥያቄ። አሁን እግዚአብሔር ትንሽ የሚመስል ነገር ምን ከፍቶልሻል? ምን አይነት በር ተከፍቷል? ግባ እሱ ውስጥ። ቢ ፌይዝፉል። ትንሿ ቀለ። ሌላ ምሳሌ ነግሬያችሁ ልጨርስ። ዮሐንስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ እንዴት ፌይዝፉል እንደነበር ሳምራዊቷን ሴት ሲያገለግል ወደ ሰማርያ መጣ። ደቀ መዛሙርቱ አብረውት ነበሩ። እነሱን ምግብ አምጡ አላቸው። ምሳ ሰዓት ነው። ምግብ ሊያመጡ ሲሄዱ ጀመረ አገልግሎቱ። በማን ፊት? በአባቱ ፊት። የእሷ ዘመዶች የሉ፣ የእሱ ደቀ መዛሙርት የሉ፣ አንድም እኮ ተመልካች የለም። ሁለቱ ብቻ ናቸው እዛ የውሃ ጉድጓድ አጠገብ ያሉት። ማንም በሌለበት ታግሶ አገለገላት። እችን ሴት መልሷ በጣም አስቸጋሪ ነው። ውሃ ጠጪኝ። ውሃ ጠምቶት አይደለም። ያው ታውቃላችሁ ታሪኩ ሲያበቃ 6 ብርጭቆ አጠጣችው። ጀነረስ ነች። እሱም ጠጥቶ ረካ አይደለም። መጨረሻ አልጠጣም። እንደው እንደ ኮንታክት ፖይንት ነው የተጠቀመበት። ይሄ ናቹራል ውሃ ከናቹራል ነገር ተነስቶ መንፈሳዊ ያደረገው ነገሩን መጨረሻ። ይቺ ሴት ግን አንድ ሴት ብቻ እንዳትመስላችሁ፣ ከጀርባዋ ከተማ አለ። ይኸው አንዳንድ ሰው እንዲህ ስታዩት ብቻውን ነው፣ ከጀርባው ግን ከተማ አለ። አንዳንድ ሰው አንድ አይደል፣ ብዙ አለ ከኋላ፣ በጣም ብዙ ሰው አለ ከኋላ። ይሄንን ነው በቃ ያደረገው ጌታ ኢየሱስ ክርስቶስ። አንዲት ሴት ናት፣ በታማኝነት ያገለግላታል፣ ይጠይቃታል፣ ማይሆን መልስ ትመልሳለች፣ ይጠይቃታል፣ ማይሆን መልስ። ተነጋገሩ። መጨረሻ ላይ ታሪኩ ሲያበቃ በቃ መሲህ ይመጣል ሲባል የወሬ ሰምቻለሁ። አንተ ልትሆን አትችልም ነው በቃ ድምዳሜው። ይመጣል ሲባል ሰምቻለሁ። በቃ እሱ ሲመጣ ሁሉን ነገር ያስረዳኛል። በቃ ለምን ትጨቀጭቀኛለህ? እሱ እኮ ነኝ ሲላት ነው ሁሉን ነገሯን የቀያየረችው። እንስራዋን ጣለች ይላል። አያችሁ፣ ሚሽኗን ቀየረው። ውሃ ይዤ እመለሳለሁ ብላ ጭራሽ ሰው ይዛ መጣች። ኢየሱስ አንዲትን ሴት በታማኝነት ሲያገለግል የሰማይ አምላክ እግዚአብሔር ዳርቻውን አስፍቶ የሰማርያን ከተማ ሕዝብ በወንጌል እንዲለውጥ ቀየረው። በጥቂቱ የታመነ በብዙ